እሺ ምንድነው ያሉሽ? የቁርአን አንቀጽ ምዕራፍ ሰጠውሻል? የሰው ስጋ እንደሚበላ በእስልምና ወይስ ምንድነው የሰጡሽ? አዎ ይሄ 85 ሳይሄ ቁጥሩ እዚህ ጋር ነው ግቧል። እሺ እኔ ከቁርአን ላሳይሽ የሰው ስጋን መብላት በተመለከተ ላሳይሽና አንቺ ራስሽ ታዘቢ ምን ማለት እንደሆነ። እሺ ምን ፈስርልኝና መጀመሪያ ከዛ ይገኛል በቁርአን እዛ ያለው ነገር ምንም መረጃው በደንብ አይታየኝም። ወይ መጽሐፉን ምዕራፍና ቁጥር ሰጠውሽ ከሆነ ጥሩ። ይሄው መጽሐፍ ምዕራፍ ዋለብ ስንት ነው? 85 አልቁርጡቢ ላይ ነው የሚገኘው። 85 እንዴት ላንብበው? አልቁርጡቢ ላይ እንዴት ላንብበው? እሺ አይታየኝም እኮ በደንብ። አንተ ማውጣት አትችልም? ጀዋል የለም? ሌላ ጀዋል ይዣለሁ፣ ሌላ ስልክ ይዣለሁ። ሐሰኑ አቤት ሀቢቢ። አሁንማ ተፍሲር ምን እንደሆነ ታውቂያለሽ? በመጀመሪያ ተፍሲር አስረዳኝ። አላውቅም። ተፍሲር ማለት ማብራሪያ ማለት ነው። አሁን አንድ ሐዲስ ሊሆን ይችላል፣ ቁርአን አለ፣ ማብራሪያ ነው። አንድ እንዴት ብዬ ልንገርሽ፣ እንትን መምህር ወይ ዑለማ ወይ ደግሞ አንድ መምህር የሆነ አካል የሚያብራራው ነገር ነው ተፍሲር ማለት ነው። ተረዳሽኝ? ተፍሲር ማለት ይሄ ነው ሐሳቡ፣ ከተረዳሹ ማለት ነው። ስለዚህ እኛ ደግሞ ተፍሲሩን አንብበን ያው ማስረዳት አለብን። ግን እኔ ይሄን ተፍሲር እኔ አላውቅም እንዳልሹ ማለት ነው። ኡስታዝ ቆይ ኡስታዙ አቡ ማያ ይገባሉ፣ ችግር የለም። ቁጥሩንና ቦታውን ከነገርሽና እናብራራልሻለን። ነገር ግን የሰው ስጋን ለመብላት በተመለከተ ቆይ አንዴ ሐሰኑ ኡስታዝ አቡ ማያ ያብራሩ። ሳስሌላችሁ አብራርቱ ይጡ። ኡስታዝ ይቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በኢስላም አንድ ነገር ኢስላም ይፈቅዳል ኢስላም አይፈቅድም ለማለት ሁለት ነገሮች አሉ። የራያው የሰማይ ነው። ቁርአን እና ሐዲስ የሚባል ነገር አለ። እና አልኳችሁ ቁርአንና ሐዲስ ላይ የሰው ስጋ ይበላል የሚል ሐሳብ ቀርቶ ሽታውም የለም። እና አልኳችሁ ሽታውም የለም። 6332 አንቀጽ በላይ ያለ ቁርአን አንድም አንቀጽ ላይ የለም። ይሄ አልቁርጡቢ የሚባለው አሁን ያሳየናችሁ ምንድን ነው? የምን መጽሐፍ ነው? ላሳይ ለነገር ነው። አልቁርጡቢ የትኛው መጽሐፍ ላይ እንዳለ ቁርጡቢ የሚባለው ሰሃባ አይደለም፣ አንድ ቁርአን አይደለም፣ ሁለት ሐዲስ አይደለም፣ ሶስት የግለሰብ አመለካከት ነው። እሱ ራሱ ለማለቱ ማስረጃ ይፈልጋል። በየትኛው መጽሐፍ ላይ ሲባል ታሪክ ላይ ነው ምን ላይ ነው የሚለው ራሱ ማስረጃ ይፈልጋል። ቢባል ራሱ ማንኛውም ሰው የሆነ ነገር ከመሬት ተነስቶ ሲናገር ምንድነው ማስረጃ የሚባል ነገር ያስፈልጋል። ስለተጻፈ ሳይሆን ይሄ ቁርአን አይደለም ሐዲስ አይደለም፣ ይሄ ሼክ ነው። አንድ ሼክ ታውቃለህ? አንተ ሰይድ ነው ስማ። ሰይድ የሚባለው ሰው የሆነ ነገር ጻፈ፣ ስለዚህ ኢስላም ፈቅዷል ማለት እንችላለን? አይቻልም። በቃ ቁርጡቢ የሚባለው አንድ ግለሰብ ነው፣ ሰው ነው። ቤት ላይ እንደጻፈ ራሱ ማስረጃ ይፈልጋል። ምን አይነት መጽሐፍ ላይ እንደጻፈ ማስረጃ ይፈልጋል። ሐታ ቁርጡቢ ራሱ የወንድ ልጅ የሰው ስጋ ይበላል ብሎ በፍጹም አይጽፍም። ቢጽፍ ራሱ ሰይድ ጻፈና ቁርጡቢ ጻፈ ለኛ አንድ ነው፣ ማስረጃ እስከሌለው ድረስ። ምን አልኩ? ኦኬ አሁን ይሄ ቁርጡቢ የሚባለው ከቁርአንም ከኪታብም የሚያጠጋገው ነገር የለም እያልከኝ ነው? ምንም ነገር የለም፣ ማስረጃ ይፈልጋል። ቁርአን ላይ ግልጽ አንቀጽ አለው። ስለዚህ ማንም ሰው የግል አሁን እኔ እና ለወደፊት ዕውቀት የሆናችሁ ነው። ማንም ሰው የፈለገኝ ነገር ይናገር። እኔ ያስተማርኩ ነው አይደል? እዚህ አንተ ራሱ ብትናገር ማስረጃ አንጣት ማለት አለብሽ። እስልምና يعرف الحق قبل ان تعرف الرجل የሚባል ነገር አለ። ምንድነው ማለት ነው? ሰውየውን ከማወቅ በፊት እውነታውን ወቅ ይላል። ሰውየው ሼክ ስለሆነ አይደለም መረጃ የምትቀበለው፣ እውነተኛ ማስረጃ ነው ያመጣው ወይስ አይደለም የሚለው። የተሰጠ ነገር ሁሉ ምንድነው?
የተጻፈ ነገር ሁሉ በእስልምና ማስረጃ አይሆንም። ሙስሊም ስለሆንክ አንተ ማስረጃ መሆን ትችላለህ? ሰይድ አትችልም። ታቤት ስለዚህ ማስረጃ ይፈልጋል። አንተ ሙስሊም ስለሆንክ ሙስሊም እኮ ነህ። ስለዚህማ ይሄ ነገር ተፈቅዷል በእስልምና። ዝሙት የሚሰሩ ክርስቲያኖች አሉ። አንተ ክርስቲያን ዝሙት ስለሰራ ይፈቀዳል ማለት እንችላለን? እንችላለን? አንተ ስለሰረክ እስላም ሰርቀ ማለት እንችላለን? አይቻልም። ማንኛውም ሰው የሆነ ነገር ሲናገር ከመረጃ ካላወራ የሱ ንግግር ውድቅ ነው። ኢላ ነብዩ አለይሂ ሰላቱ ወሰለም ንግግር ካልሆነ በቀር ከነብዩና ከቁርአን ውጭ ያለ ንግግር ሁሉ የማንም ንግግር ውድቅ ነው። መሰረታችን ምንድነው? ቁርአንና ሐዲስ። ከዛ ውጭ ያለ ሰው የኔና አንተ ንግግር ነው የሚሆነው ንግግራቸው። አሁን ገብቷል? ተመልሶልሃል? ጥያቄ በጣም ገብቶኛል። በጣም ተመልሶልኛል። ጀዛከላህ ኸይር። እሺ ሌላ ጥያቄ ደግሞ አላህ ሲመስለኝ እስልምና አንዴ ከሰይድ ኡስታዝ አቡ ሙያ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ይሄን የቁርአን አያ አብራራላት። ምክንያቱም ይሄን የቁርአን አንቀጽ ወስደው የሰው ስጋ እያሉ እየዘመቱ ያሉት ይሄን የቁርአን አንቀጽ በተመለከተ ነው። እስኪ በቪዲዮ ልክፈተውና አብራራላት ኢንሻአላህ። ከዚህ በኋላ ጥያቄ አይሆንባትም ማለት ነው። እሱን ራሱ የሱን አያት አንቀጽ አጠባሪ ራሱ ከፈሰረው አይ ቢላል እናስገባ እኮ መንገድ ላይ ያ ስራ ቦታ ይሄ የሰው ስጋ የሚል አለው እዚህ ጋር። ኡስታዝ ይሄንን አንብበላትና አብራራላት ኢንሻአላህ። ኦኬ ማማት ኦኬ ይሄ ነው የሰው ስጋ እያሉ ያሉት። በሆነ አጋጣሚ ትናንትና የሆነ ቤት ውስጥ ገብቼ እንደዚህ ሲያወሩ ከውጭ ሰምቼ በገባሁበት ቅጽበት የጠየቀችውን ጥያቄ ለመመለስ ነበረ። ነገር ግን ውይይቱ ወደ ሌላ አቅጣጫ ይዞ አልተመለሰላትም። እኔ ወረድኩ ማለት ነው። ሰላም አለይኩም። በቃ ቢላል ግባና አንዳቸው እኔ ብዙ ማለት አልፈለኩም። ትልቁ ችግር ምን መሰለህ አቡ ሙአዊያ ኢማም አልቁርጡቢ ሱረቱል ሁጁራት አያ 12ን ቤዛ አድርጎ ማብራሪያ ሰጥቷል። ማብራሪያ ሰጠው ሐሜት የሚባለው ባክባይቲንግ የሚባለውን ጉዳይና የሰው ስጋን መብላት ያለውን አንዴ እንትን አድርገው አልወኒድ እንትን ቪዲዮውን ዝጋ። በዛ ጋር በተመለከተ ነው ኤክስፕላኔሽን የሰጠው ኢማሙ ቁርጡቢ ክሊርሊ የሰው ስጋ መብላት ሐራም መሆኑንና አብሆሪንግ የሆነ ነገር መሆኑን ያስቀምጣል። ትልቁ ችግር ምን መሰላችሁ? ኤቪደንስ ይዘው ሲመጡ የሼኹን ኪታብ ገልጦ የተናገረበትን ቦታ ገልጦ መናገር የሙስሊሞች ግዴታ መሆን ያለበት። ሰዎች አሉባልታ ይዘው ሊመጡ ይችላሉ። ኢማሙ ቁርጡቢ አልፈቀደም። ይሄው እዚህ ጋር ላመጣላችሁ እችላለሁ። ኢማሙ ቁርጡቢ ያስቀመጠው ምንድነው? ሱረቱል ሁጁራት 12ኛው would one of you like to eat the flesh of his dead brother you would detest it የሚለውን የቁርአን አንቀጽ ሲያብራራ ሜታፎሪካሊ የተቀመጠውን በደንብ አብራርቶታል። አቋሙ ምንድነው? የሰው ስጋ ፎርቢድን ነው። ኢማሙ ቁርጡቢ clearly affirms that eating human flesh is forbidden in Islam based on Quranic principle, natural human instinct and scholarly consensus የዑለማዎች ኢጅማዕ የሰው ልጅ ተፈጥሮ ራሱ እና ቁርአንም ፎርቢድ ስላደረገው ክልክል ነው ብሎ ነው ያስቀመጠው። ለዚህም ደግሞ ሱረቱል ሁጁራትን ሜንሽን አድርጓል። ሰዎች ማኒፕሌት እያደረጉ ሲያወሩ የእነሱን ወሬ ተቀብለን የምንሄድ ከሆነ ችግር ነው የሚሆነው። ኤቪደንሱን አሳዩም ነው ማለት ያለብን፣ ወይ ደግሞ አውጥተን ነው ማሳየት ያለብን። ቁርጡቢ ኪታቡን ማውጣት። ቁርጡቢ ላይ የሰው ልጅ ስጋ መብላት ይቻላል የሚል የፈቀደበት የለም ሼኹ። ስለዚህ ክሊርሊ በዛ መልኩ ማስቀመጥ ነው የሚጠበቅብን። ያስቀመጠው እሱ ሐሜትን በተመለከተ ያለውን ጉዳይ ከቁርአኑ ጋር ኮምፔርና ኮንትራስት አድርጎ ለሰዎች ኤክስፕሌን አድርጓል። በዚህ መልኩ ነው ያለው እንጂ የሰው ስጋ መብላት ይፈቀዳል የሚል ነገር አንዲትም ነገር ቁርጡቢ ተናገረ ብሎ የሚያመጣ ሰው የለም። አንድም እኛም መሆን ያለብን ካላወቅን ፈስአሉ አለ ዚክር ኢን ኩንቱም ላ ተዕለሙን። አማርኛ ትርጉም በነገራችን ላይ
we have to see from the original source ማየት አለብን ኪታቡን ማለት ነው። አይደለም እንደው ተማሪ ያለን ድሮ ቤተሰቦቻችን አካባቢ ሰው ማማት ምናምን ይባላል። አልሰማችሁም? ይሄን ዳዕዋ እንኳን فلا يقضى بعضكم بعد أيحب أحدكم أن يأكل لحم أخيه ميتا فكرهتموه ይሄ እኮ ሐሜት መሆኑ እዛው እንደው የዛሬ 10 ምናምን ዓመት እንደው ሐዲስ ካወቃችሁ ጀምሮ እንደው በጻነትም አለ ይወሪ እኮ እንዴት እንደሆነ አላውቅም። والله اعلم ግን አይደለም። ለማንኛውም ቢላል ቀጥል በቃ እኔ ልወጣ ነው። ላላ እኔ ጨርሻለሁ። ኤኒዌይስ ግን መረጃ አምጡ በሏቸው። መረጃውን ከፍተው ሲያሳዩአችሁ ከዛ በኋላ የማንበብ ችግር ነው ወይስ ደግሞ ትዊስት አድርገውት ነው ወይ ሆም ብለው ነው የሚለውን ማወቅ ይቻላል። ግን ዝም ብለን ይሄ ዊምሳችንን ተከትለን ኤክስፕሌን የምናደርግ ከሆነ በሼኹም ላይ ያልተገባ ነገር ልንናገር ስለሚያስችል እዛ ላይ ጥንቃቄ ማድረግ አለብን ለማለት ነው። አላሁ አለም። እሺ ሌላ ጥያቄያችሁን ቀጥሉ። ሌላ ጥያቄ ደግሞ በእስልምና ሁለት ሴቶች ተጠማምረው ነው ሁለት ሆነው ነው አንድ ወንድ የሚያክሉት ያኔ ከወንድ በጣም እንትን ይላል የወረዱ ናቸውና ሁለቱ ተጨምረው ነው አንድ ወንድ የሚያክሉት ሁለት ሴቶች የሚባሉስ ምን ላይ ነው እንደዛ የሚል ያየው? በወሬ ደረጃ ነው የሰማሁት። ምናልባት የምታውቁት አዩ ሙስሊም ነው። እኔ ሙስሊም ነኝ። አዎ እቅራ መረጃውን አምጣ። አንተው መረጃውን ወሬ አይደለም። ሙስሊም ሆነ የሚባለው አይባልም። ሙስሊም ከሆንክ መረጃውን አምጣ። هل انت قرأت القرآن؟ لا አልቀራሁም። ቅራ መጀመሪያ። ጥያቄ የሰዎችን እንትን የዞሩ መለቃቀም አይደለም ኢስላም። اقرأ ቁርአን ተማር ዲንህን። በወሬ ደረጃ ነው እንዴ እምነትን የምትከተለው? የመጀመሪያው እኮ የሚቀድመው እኮ ጥያቄ እኮ አይደለም። ቅራ ቁርአን ቅራ። ስንት ዓመት ነው አንተ? አመት 30 በ30 ዓመት ቁርአን አልቀራህም? ኢንሻአላህ አሁን ያው እየጀመርኩ ነው የሞከርኩ ነው። በቃ የሚያስፈልገው ቁርአን ቅራ። ሙስሊም ከሆንክ ቁርአን ቅራ ኢንሻአላህ። ምክንያቱም እምነትህን የሚሸረሽር ነገር ነው እያወራ ያለው ራሱ። የሚባለው ነገር ሙስሊም የሚባለው ነገር ብሎ አይጠይቅም። መጀመሪያ የሚባለውን ነገር ማረጋገጥ አለብህ። ካፊሮች ይጠይቁ፣ ምክንያቱም እምነታቸውን አያውቁም፣ የኛን እምነት አያውቁም። ሙስሊም ሆኖ ግን እንደዚህ በዚህ ዕድሜ ውስጥ ቁርአን ሳይቀራ ቤዚክ የእስልምና አስተምሮትን እንትን ሳያደርግ አላሁ ሙስተዓን። ምን እንትን ነው እኮ አሁን እሷ እኔ ጋር ያለች ልጅ ክርስቲያን ነች እና እሷ ጥያቄ የፈጠረባት እሷን ለማስረዳት ከኔ የተሻላችሁ ስለሆናችሁ እንድታስረዷት ስለፈለኩ ነው እንጂ እኔማ እየተማርኩ ነው ኢንሻአላህ። ጃቢር አለ አሎ ሐሰን። ኦኬ ወንድሜ አንተ እውቀትን ፈልግ፣ ለራስህም ቢሆን እውቀትን ፈልግ፣ ተማር። ጥያቄም ሲኖርህ ወንድሞችን ኡስታዞችን እየመጣህ ጠይቅ። አንዴ ቪዲዮውን ልክፈትና የሰው ስጋ የሚለውን ነገር ለልጅቱ በደንብ አድርጌ ላስረዳት። እሺ እኔ እኮ አሁን እኔ እየቀራሁ ነው። እናንተ ደግሞ ያን መጠየቁ ደግሞ እዚህ ስህተት አይደለም። መጠየቁ ገብታችኋል። እኔ ከኔ እናንተ ትሻላላችሁና እሷን ደግሞ ለማስረዳት አይደለም። ይሄ አይደለም እንትን ስለመቅራት ስላለመቅራት አይደለም፣ በጨበጣ አይደለም። እንዲህ አሉ ሲባል እንዲህ ሲሉ ሰምቼ ነው ተብሎ ጥያቄ አይጠየቅም። ገባ? ይሄ ነው የተባለው። ደሊል ያስፈልጋል ማለት ጥያቄ መጠየቅ አይቻልም ነው። ቆይ ወንድሜ ምክር ነው የመከረህ። ቁርአን ቀራና ጠይቅ፣ በመረጃ ጠይቅ እኮ ቁርአኑማ ተቀብያለሁ ኢንሻአላህ ብያለሁ። ግን ሰው መጠየቅ አይቻልም ነው ወይስ አሁን ምሳሌ ጥያቄ ፈትሽ ይቻላል? ትችላለህ፣ ግን ለጥያቄው ማስረጃ ነው። አሁን ይሄን ቁርአን ተመልከት ወንድሜ። እህቴም እየሰማሽ ነው። እህቴ ይሰማሻል አይደል? አልተብራራላትም። አሲ ይሰማሻል? ታችን ይቀጥል ይሻላል።